ጠዋት ያዩዋችሁ ማን ነው? የቷ? ጠዋት አንተን ሰላም ብዬ ሲሄድ መታ ሰላም አለች። ሰላምዬ ነው። ሰላምዬ ነው። አሁን ምን ታውቃታለህ እንዴ? ኧረ አላውቃትም። ለካ ሰሞኑን ጣል ያረከኝ እሷን አግኝታ ነው። ኧረ አንተ ልጅ ተው በቃ ኖርማል ጓደኛሞች ነው። ምንም የለም። ምንድነው እሱ? እንደዛ ከሆነማ አትበላኝ። አሁን ዝም ብለህ የማይናገረውን ብላ ነው። እሺ አንተ ልጅማ የሆነ የደበቅኝ ነገር አለ። እንዴት ነው አሁን የምነግራት? ከተዋወቀን ራሱ በጣም ቅርብ ጊዜ ነው። እንዴት ብዬ ነው አፈቀርኩሽ ብዬ የምነግራት? ከነገርኳት በኋላ ብትርቀኝስ? ጓደኝነታችን ቢጠፋስ? አንተ ምን ነው እንደዚህ ተከዘው? ተከስኩ እንዴ? በጣም እንጂ ምን ነው ችግር አለ? ኧረ ምንም የለም። ከሆነ ጥሩ። ሃይ ሉሌ። ሰላም ጅል ዛሬ እንዴት እንደደከመኝ። ምን ነው የዛሬ ክላስ አካባቢ ነበር እንዴ? እንደዛ ነገር። አይዞህ እንዴ ተው ጓደኛዬ ነው። እሺ ሰላም እባላለሁ። አብርሃም ይባላል። ዋው ደስ የሚል ስም ነው ያለክ። አዎ ካንቺ ባይበልጥም። በሉ በቃ ተጫወቱ፣ እንሄድበታለን። ትንሽ አልቆየም እንዴ? የሴትዮዋ ብሩን አላስገባውላትም። ጠዋትም ደውላ ነበር፣ ሄጄ ላስገባላት። እሺ በቃ ቻው። እና እንዴት ነህ አንተ? አለሁልሽ ሰላሚና። ስራ እንዴት ይዟል ዛሬ? ስራ እንደምታየው ምንም አይልም። ነገ ይመችሻል እንዴ? ከሰዓት ሌላ ቦታ ብንገናኝ። ነገ ነው እንጃ። ምን ነው? አይ የሆነ የማወራሽ ነገር ነበርኝ። እዛ ታወራኝ እንዴ? አሁን እኮ እዚህ ያለው። አይ እዚህማ አይሆንም። ነገ ስንገናኝ እነግርሻለሁ። ምን ነው ከባድ ነገር ነው እንዴ? አይታወቅም፣ እሱ ሊሆንም ላይሆንም ይችላል። ካሁኑ ለመስማት ተወገው እኮ። ለካ እንደዚህ ይጨንቃል እንዴ ለሚወዱት ሰው ፍቅርን መግለጽ። ቆይ ከዚህ በላይ ምን ከባድ ነገር አለ? ኧረ ቆይ በምን ሂሳብ ነው ካንቺ ፍቅር ይዞኛል በጣም ወድሻለሁ ብሎ መናገር ሊከብድ ይቻለው? ሰላምዬ፣ እኔ መጀመሪያ ካየሁሽ ቀን ጀምሮ በቃ ልቤ ዝም ብሎ ስላንቺ ብቻ ነው የሚያስበው። እጭ ይሄ ደግሞ አይሆንም የኔ ቆንጆ። እስከ ዛሬ እንዴት እንደምነግርሽ ሳወጣ ሳወርድ ነበር። ዛሬ ግን ትክክለኛዋ ቀን መጣች። ወይ ደግሞ ካልሆነ በቴክስት ልንገራት እንዴ? በቴክስት ደግሞ በጣም ይደብራል።
ገባህ ዲያው የምር ምን ሆነሽ ነው? ስልኬን ገዝቼ እኮ ወደ ቤት ተመልሼ ነው እንዴ? እኔ ደግሞ እኮ ምን ሆነ ነው ምናምን ብዬ እንደዛ አይደለም። ታሪኩን ተሳስተሃል። እና እንዴት ነው ታዲያ? መጀመሪያ እኮ የጎረቤት ልጅ ነች ያየችው። ከዛን እሷ ለአባቷ ነግራ፣ አባቷ ደግሞ ለፖሊሶች ነግሮ ፖሊሶቹ ናቸው ያዳነው። ለካ እንደዛ ነው እንዴ? አየህ፣ በደንብ አላየህም ማለት ነው። ሰላም ወይ በጣም ወድሻለሁ። መጀመሪያ ቀን ውሃ ከደፋሁብሽ ቀን አንስቶ አንቺ ልቤ ላይ ነግሰሻል። ምናልባት እንደሌሎቹ በሚያምርና ውብ በሆነ ቃል ፍቅሬን ላልገልጽልሽ እችላለሁ፣ ግን በቃ በንጹህ ልቤ አፈቅርሻለሁ። ከጓደኝነት አልፈን ፍቅረኛሞች እንድንሆን እፈልጋለሁ። ይሄን ነበር ልትነግረኝ የፈለከው? አዎ የደወሉላቸው ደንበኛ ስልክ አይነሱም። እባክዎ ትንሽ ቆይተው ይሞክሩ። የደወሉላቸው ደንበኛ ስልክ አይነሱም። እባክዎ ትንሽ ቆይተው የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይሞክሩ። ሄሎ። ሃይ ሰላም፣ እንዴት ነሽ? አለው ደህና አለው። ምን ነው ጠፋሽ ዛሬ? ስልክ ደጋግሜ ስደውል እኮ አታነሽም። አልተመቸኝም ነበር። አሁን ራሴ የሆነ ነገር እየሰራሁ ነው። ትንሽ ቆይቼ መልሼ እደውላለሁ። እሺ በቃ